አብርሃም ሄርሜላን የማግባት ምንም አይነት እቅድ እንደሌለው አሳይቷል። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። እንግዲህ ሰሞኑን አንዳንድ አዳዲስ ነገሮች እየተፈጠሩ ነው፣ ያልጠበቅናቸው ነገሮች ማለት ነው። አብርሃም እንግዲህ አንድ ነገር ተናግሯል። ያው እንግዲህ ብዙዎቻችን በዚህ ልክ ሊሆን ይችላል ብለን አላሰብንም ነበር ይሄንን ነገር ማለት ነው። ነገር ግን አብርሃም እንግዲህ እስከዛሬ ድረስ በውስጡ ያለውን እውነት አሳይቷል ማለት ነው። ትላንት አንድ የተለቀቀ ቪዲዮ ነበር በሄርሜላ በኩል። እንግዲህ ሄርሜላ አብርሃምን ሽማግሌ ላክ እያለች ስትጠይቀው ሰምተናል ማለት ነው። እንግዲህ ብዙ ጊዜ እስከዛሬ ድረስ እንግዲህ አይተናል። አብርሃም ለሩታ እስከዛሬ ድረስ ፍቅር አለው። የሩታ ፍቅር አልወጣለትም። አብርሃም በቃ ይሄንን ነገር ብዙ ማረጋገጫዎች እንዳሉ እያሳየን ነው ማለት ነው። ለማንኛውም እንግዲህ ሄርሜላ ትላንት ምን ነበር ስትለው የነበረው አብርሃምን በቃ እኔ ውስጤ እየሰጋ ነው፣ የምትለየኝ የምትርቀኝ እየመሰለኝ ነው። ስለዚህ ሽማግሌ ላክ፣ ቤተሰቦቼንም ላስተዋውቅ እፈልጋለሁ እያለች እንግዲህ ስትናገር ሰምተናል ማለት ነው። እንግዲህ በፊት ሩታ እርጉዝ ሆና የደረሳት ነገር አለ። ብቻዋን ሆና እንግዲህ ብዙ ነገሮችን አሳልፋለች ልዑልን እርጉዝ ሆናና ያ ነገር እስከዛሬ ድረስ ሄርሜላን ያሰጋታል እያልን ነበረ። በቃ እኔ ላይም ይሄ ነገር እንዳይደገም የሚል ስጋት አለባት ስንል ነበር ሄርሜላና ያንን ስጋቷን እንግዲህ ዛሬ በራሷ አንደበት ሰምተነዋል ማለት ነው። በቃ አብርሃም እንዳይለየኝ እንዳይርቀኝ እፈራለሁ፣ በቃ ጥሎኝ እንዳይሄድ ስለምፈራ ማስተማመኛ እፈልጋለሁ። ስለዚህ ቀለበት ብቻውን በቂ ስላልሆነ ሽማግሌ እንዲልክና ቤተሰቦችን እንዲተዋወቅ እፈልጋለሁ እያለች ሰምተናል ማለት ነው። እንግዲህ ይህንንም ሀሳብ ለአብርሃም ነግረዋለች። በጣም በሚያሳዝን ሁኔታ ግን አብርሃም ሊቀበል አልፈለግም። ምክንያቱም አሁን ላይ ዝግጁ አይደለውም ነው ያለው። በቃ ቃል በቃል አሁን ላይ ዝግጁ አይደለውም፣ በቃ ሽማግሌ ለመላክ ለማግባት ምናምን ዝግጁ እንዳልሆነ ነው የተናገረው። እና በፍጹም በቃ ይህን ነገር ላደርግ አልችልም እያለ እንግዲህ ሲናገር ሰምተናል ማለት ነው። ሄርሜላ አሁን ላይ እርጉዝ ናት። ስለዚህ እርጉዝ ከሆነች በኋላ ምን አይነት ላይፍ ነው ቀጣይ የሚጠበቀው ብለን ስናስብ እንደ ጤነኛ ሰው ካሰብ ነው በቃ አንዲት ሴት እርጉዝ ከሆነች ከዛ በኋላ ሽማግሌ ይላካል፣ ታገባለች፣ ከዛ አብረው ይኖራሉ ባልና ሚስቱ ነው። አብርሃም ግን ምንድን ነው እያለ የነበረው እኔ ሽማግሌ ለመላክ ለማግባት ምናምን መብሰል አለብኝ ገና ማለት ነው። ወደፊት እንግዲህ እርግዝና እኮ 9 ወር ብቻ ነው የሚጠብቀው አይደል? ገና አብርሃም መቼ ነው የሚበስለው? መቼ ነው ትልቅ ሰው የሚሆነው? እንዴ እስከዛሬ ድረስ ልጅ ነኝ ብሎ ነው እንደሚያስበው? ኦልሬዲ እኮ በቃ የ2 ልጆች አባት ሊሆን ነው አብርሃም አይደል እንዴ? ግን አሁን ላይ ራሱ ምንድነው እያለ የነበረው በቃ መብሰል አለብኝ፣ ገና በስዬ ነው የማገባሽ፣ ውሳኔ ለመወሰን ወይ ደግሞ ሽማግሌ ለመላክ ለመወሰን ገና መብሰል አለብኝ እያለ ነው ማለት ነው። እና በፍጹም በቃ ዝግጁ አይደለም። እንደውም ምንድነው ሲል የነበረው በጣም የሚገርም ነገር ቤተሰቦችሽን መተዋወቅ ኖርማል ሊሆን ይችላል፣ ልተዋወቃቸው ይችላሉ፣ ግን ሽማግሌ ያልክም እያለ ነበር ማለት ነው። እንዴ አይደለም ቤተሰቦቿን መተዋወቅ ይቅርና እኮ ሽማግሌ ከላክ በኋላ ይቅርታ ሁላ መጠየቅ አለብህ ቤተሰቦቿን። ምክንያቱም በቃ ሳትጋቡ ልጅቷ እርጉዝ ስለሆነች ስለዚህ ስላደረከው ትክክል ያልሆነ ነገር ራሱ ቤተሰቦቿን ይቅርታ መጠየቅ አለብህ። ጭራሽ አንተ ሽማግሌ ሳትልክ ቤተሰቦቿን ለመተዋወቅ ሁላ እንደዚህ አይነት ድፍረት ከየት እንዳገኘ ሁላ አይገባኝም። ለማንኛውም ግን ሄርሜላ አብርሃም ሊያገባት ዝግጁ አይደለም። በቃ በፍጹም ሄርሜላን የማግባት እቅድ የለውም። በቃ እሱ የሚያስበው በጓደኝነት ሄርሜላ ጋር ይቀጥላሉ። ከዛ ሄርሜላ ልጇን ትወልዳለች፣ አለቀ በቃ እንደዛው ይቀጥላሉ እስከ መጨረሻው። ጓደኛው ነው ማለት ነው። ሳይጋቡ ዝም ብለው ተለያይተው ለየብቻ እየኖሩ ምናምን እንደዛ አይነት ላይፍ ነው እያሰበ ያለው እንጂ በፍጹም ለሄርሜላ ሽማግሌ ለመላክም ለማግባትም ዝግጁ አይደለም። ነገር ግን ቤተሰቦቿን ለመተዋወቅ ግን እተዋወቃለሁ እያለ ነበር ማለት ነው። ይህ እኮ በጣም ድፍረት ነው፣ እውነት ለመናገር በጣም ድፍረት። ምክንያቱም ያልፈቀዱለትን ያልሰጡትን ልጅ አስረግዟታል። ከዛ በኋላ ደግሞ ሄዶ ቀጥ ብሎ ቤተሰቧን ሊተዋወቅ ማለት ነው። አብርሃም መቼ ነው የሚበስለው? መቼ ነው ትልቅ ሰው ሆኖ ይህንን ውሳኔ የሚወስነው የሚለው አናውቅም። እንግዲህ አብርሃም እስከሚበስል ድረስ የሄርሜላ ልጅ ይወለዳል፣ ከዛ ያድጋል ምናምን፣ እንደዛው ነው የሚቀጥለው ታያላችሁ። ምክንያቱም አብርሃም እስከዛሬ ድረስ ያልበሰለ መቼም ሊበስል ስለማይችል ማለት ነው። ለማንኛውም ግን ዛሬ እንግዲህ ሄርሜላ ቁርጧን ያወቀች ይመስለኛል። በቃ ሽማግሌ የመላክም ሄርሜላን የማግባትም እቅድ ሀሳብም እንደሌለው እንግዲህ በግልጽ አሳይቷል አብርሃም። እስከዛሬ ድረስ እንግዲህ ሄርሜላን ያው እንደሚወዳት ምናምን ነው የሚናገረው። ሊወዳት ይችላል፣ ነገር ግን ሊያገባት አይፈልግም። በቃ ዝም ብሎ እንደዚሁ ጓደኛ አድርጓት ፍቅረኛ አድርጓት እንደዚሁ መኖር ነው ሀሳቡ የሚመስለኝ። ምክንያቱም ዛሬ ከንግግሩ የሰማነው ነገር ያንን ነው። ምክንያቱም ሰው የሚወደውን ሰው
አግብቶ ለመኖር ይህን ያክል ይቸገራል ብዬ አላምንም እንደግል። ነገር ግን አብርሃም በፍጹም የማግባት ሐሳቡም እቅዱም የለውም። ሄርሜላን እንዲሁ መኖር ነው የሚፈልገው። በቃ እሷን በቤቷ እሱን በቤቱ፣ ከዛ ልጃቸው ይወለዳል ያድጋል ምናምን። ግን ጋብቻ የሚባለው ነገር እንደማይታሰብ እንግዲህ አብርሃም አሳይቶናል ማለት ነው። በፍጹም ሄርሜላን ማግባት አይፈልግም። ሄርሜላ እንግዲህ ከዚህ በኋላ ምን አይነት ውሳኔ ትወስናለች አናውቅም። እንዲያውም ምን ሲላት ነበር? መጀመሪያ ሽማግሌ ከመላካችን በፊት መተማመን አለብን ሁለታችን ሲላቱላ ነበረ። ስለዚህ እሱም የሚጠራጠረው ነገር አለ፣ እሷም የምትጠራጠረው ነገር አለ። አብርሃምን አታምነውም በሙሉ ልቧ፣ እሱም እንግዲህ ሄርሜላን አያምናትም ማለት ነው። ምክንያቱም ሁለታችንም መተማመን አለብን መጀመሪያ ሽማግሌ ከመላኩ በፊት እያለ እንግዲህ ሲያወራ ስለሰማ ነው ማለት ነው። ለማንኛውም ግን የእነዚህ ልጆች የፍቅር ግንኙነት ትክክለኛ ነው ወይንስ ድንገት በአጋጣሚዎች የተሞላ ነው የሚለውም እንግዲህ የሁላችንም ጥያቄ ነው። ምክንያቱም በቃ ሄርሜላ ጋር ተገናኙ፣ ድንገት ፍቅረኛ ሆኑ፣ ድንገት አረገዘች፣ በቃ ድንገት ሁሉም ነገር ድንገት እየሆነ ነው የመጣውና ወደፊት የሚፈጠረው ግንኙነታቸው እንግዲህ ጠንከር ያለ ነገር ይኖረዋል አይኖረውም የሚለውም በሂደት ነው የምናየው። ነገር ግን እውነት ለመናገር ሄርሜላ ያነሳችው ነጥብ ትክክል ነው። ሴት ነች፣ እርጉዝ ነች። ስለዚህ አብርሃምን ባሏ አድርጋ አንድ ላይ መኖር ነው የምትፈልገው። ሶ በቃ ለቤተሰቦች ሽማግሌ ላክ፣ ቤተሰቦችንም ላስተዋውቅ የሚል ሀሳብ ስታነሳለት ደስ ሊለው ነበር የሚገባው ብዬ አምናለሁ እንደግል። ነገር ግን አብርሃም ይህን ነገር ማድረግ በፍጹም አይፈልግም። እንደዚህ አይነት ግንኙነት ውስጥ በፍጹም ዳግመኛ መግባት አይፈልግም። ምክንያቱም እስከ ዛሬ ድረስ ሩታን ይወዳታል። በቃ የሩታ ፍቅር አልወጣለትም። ምክንያቱም ሄርሜላ ጓደኛው ብትሆን ነገ ሊሸሻት ሊጣላት ይችላል። ያን ያክል ብዙ ከባድ ነገር አይደለም። ነገር ግን ካገባት በኋላ ፍቼ የሚባለው ነገር በጣም ከባድ ስለሆነ እዛ ነገር ውስጥ መግባት አይፈልግም። አብርሃም የተስተካከለ ነገርና በቃ ሩታ ጋር በትክክል የድሮውን ነገሩን የሚመልስለት ነገር ቢያገኝ ሄርሜላን ጥሎ ለመሄድ አይኑን የሚያሻ አይመስለኝም። በቃ ሩታ ጋር የተስተካከለ ነገር ስለሌለ እስከዛሬ ድረስ የሚያጋጫቸው የሚያጨቃጭቃቸው ነገር ስላለ ነው አብሯት የሆነው ሄርሜላ ጋር እንጂ ነገሮች ቢስተካከሉለት ሁሉም ነገር አሪፍ ቢሆን ሩታም እንደ ድሮዋ አይነት ሴት ብትሆን እንደ ድሮ ፍቅር ብትሰጠው ብታከብረው ብትንከባከበው ምናምን ቀጥ ብሎ ሩታ ጋር ነው የሚሄደው። ሄርሜላን ዞሮ ላያያቱ ላይ ይችላል የሚል ሀሳብ አለኝ አብርሃም። ስለዚህ ከዚህ በኋላ እንግዲህ ሄርሜላ የራሷን ውሳኔ መወሰን አለባት ብዬ አምናለሁ። ምክንያቱም አብርሃም ከዚህ በኋላ ምንድን ነው የሚጠብቀው? ሄርሜላ እርጉዝ መሆኗን ሲያቅ ሽማግሌ መላክ እንዳለበትስ አያውቅም ወይ? ሄርሜላ ጋር አንድ ስቴፕ ከፍ ብለው ሲሄዱ ማግባት፣ ሽማግሌ መላክ፣ ቤተሰቦቿን ማስፈቀድ ምናምን የሚባለውን ነገር አያውቅም ነበር ወይ? ምክንያቱም ሄርሜላ ሽማግሌ ላክ ስትለው ሁላ ደንግጦ ነበረ ምናምን እያለ ነበርና አያውቅም እንዴ እስከዛሬ ድረስ ሽማግሌ መላክ እንዳለበት? ገና ጊዜው ገና ነው፣ መረጋጋት አለብን ምናምን ቸኩለን ነገሮችን ማድረግ የለብንም ይላል። እንዴ ተቸኩሎ እኮ ልጅ የሚያክል ነገር ልትፈጥሩ ነው። ከዚህ በላይ መቸኮል የሚባል ነገር የለም። ሽማግሌ መላክ፣ ቤተሰብን ማስፈቀድ የሚባለው ነገር እንደውም አሁን በቃ ባህሉን ለመጠበቅ ያክል ነው እንጂ እኮ በእናንተ ግንኙነት ራሱ ለሽማግሌ ራሱ የሚያበቃ ነገር እኮ የላችሁም እውነት እንነጋገር ከተባለ። ምክንያቱም ቤተሰቦቿን ሳታስፈቅድ እርጉዝ ሆናለች ልጅቷ። ስለዚህ ሽማግሌ ፊት ራሱ ምን ብላችሁ ነው የምትቆሙት? ይሄ ራሱ ትልቅ ጥያቄ ነው የሚያስነሳባችሁ። ምክንያቱም ቤተሰብ ሳይፈቅድ ነው ብዙ ነገሮችን አልፋችሁ የሄዳችሁት። ስለዚህ እንደውም ቤተሰብን መጀመሪያ ይቅርታ ሁላ መጠየቅ አለባችሁ የሚል እምነት አለኝ፣ በትክክለኛው መንገድ እንሂድ ካላችሁ። ነገር ግን ሄርሜላ አሁንም ድረስ ያልገባሽ ነገር ምንድነው? አብርሃም ከሩታ መለየት አይፈልግም። በቃ ሩታን ይፈልጋታል። በጋብቻ የሚያስባት ሩታን ብቻ ነው እንጂ በፍጹም ላንቺ የጋብቻ ሐሳቡም የሽማግሌ ሐሳቡም እንደሌለው አሳይቶሻል። ስለዚህ የራስሽን ውሳኔ ቀደም ብለሽ ብትወስኚ መልካም ነው የሚል ሐሳብ አለኝ። ለማንኛውም ይሄ የኔ ሐሳብ አስተያየት ነው። የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።